3,000 ብርም 4,000 ብርም ካፈረጥን 5 ቀን 4 ቀን ደንሰንበት በስድስተኛው ቀን ነው ማታ በአጥር ነው የምገባው ሰልዬ እቤቴ ማን ነው ስም? ዶክተር መኮንን አበበ። ዶክተር መኮንን አበበ። በሙያክ ዶክተር ነህ? አይ በሙያ አይደለም፣ በማፍረጥ በምን በማፍረጥ ማፍረጥ ማለት ነው? ቀን ቀን ጋር ይሰራለሁ፣ ማታ ማታ አፈርጣለሁ። ማፍረጥ ማለት ሃንግ ሰርቼ አፈርጣለሁ፣ ጭሌ ጠብቄ ማለት ነው። አሃ ዶክተርነት ጨለማ ጠብቀህ ሰው አፈርጣለሁ። ማፍረጥ ማለት መዝረፍ ነው። ሃንግ አድርገህ ታፈርጠዋለህ፣ ትዘርፈዋለህ ማለት ነው። ጨለማ ጠብቀህ ለራስህ ነው ዶክተር የሚለውን ስም ያወጣው? ጓደኞቼ ናቸው ያወጡልኝ። እና ተቀበልከው አንተ? በቃ በዚህ ነው የምታወቀው። አዳማ ላይ በዚህ ነው የምታወቀው። ዶክተር ባለጋሪው ነው የምታወቀው። ዶክተር ባለጋሪው ካልክ ከአዲስ አበባ ሁሉ ይመጣሉ። ስለዚህ ቀን ቀን ጋሪ ትሰራለህ? ቀን ቀን ጋሪ እሰራለሁ፣ ማታ ማታ አፈርጣለሁ። ስንት ዓመት ሰርተሃል ማፍረጡ? ከዛሬ 20 ዓመት በፊት ነው የምነግርህ። አሁን ግን እጥቼ አግብቼ ወልጄ አለው። ግን አልፎ አልፎ ባለቤቴም ልጆቼም ሳያውቁ ጋሪ ፈታና ሲደውሉልኝ ይሄዳል። አሃ በዋንኛነት ይሄ ማፍረጡን ትሰራ የነበረው ከ20 ዓመት በፊት? 20 ዓመት በፊት። ከዛ በኋላ ግን አልፎ አልፎ ሲደብር ምናምን ጋሪ ፈተህ ታፈርጣለህ? አዎ ወግቻለሁ፣ ተወግቻለሁ። በዚህ ጋር ተወግቻለሁ፣ አንጀቴ ወላ እዚህ ጋር ወግታል፣ ተወግታል። ወግቻለሁ፣ ተወግቻለሁ። 3,000 ብርም 4,000 ብርም ካፈረጥን 5 ቀን 4 ቀን ደንሰንበት በስድስተኛው ቀን ነው ማታ በአጥር ነው የምገባው ሰልዬ እቤቴ። የአንድ ሳንቲም 2 ገጽታ ነን እኔና ባለቤቴ እስካሁን ድረስ። በጣም በጣም በድያታለሁ። በጣም እናቴ ደግሞ ደካማ ነች፣ አልጋ ላይ በሽተኛ ነች። እቤት አንድ ልጅ እኔ ነኝ ወንድ እና እኔ መግባቴን አለመግባቴን በመስኮት ታጣራለች እናቴ። በጣም የምታሳዝን ሰው ቤት እንጀራ ጋግራ ነው ያሳደገች። ማሽን ላይ ነው የምትለኝ ስሜን እንኳን እና አለኔ ማንም ሰው የለ አይመስላትም። በጸሎት ገባ አባትሽ አልገባም። 8 ሰዓት በአጥር ዘርዬ ስገባ ማሽን ላይ ብላ ትጣራለች፣ አተኛ። ከዛ የሁሉ ስለበደልኩኝ እህቶቼንም ስለበደልኩ አያት ኪያ ፍርዬ ስለበደልኩ አሁን ይቅርታ ለማለት ነው እዚህ የመጣው። በአንደኛ ደረጃ ባለቤቴ በጣም እርጉዞና ሆስፒታል ማክሰኞ ቀን ስትሄድ ልብስ ይዘልኝና ስትለኝ እሺ ብዬ መጣሁ። ከዛ ከወለደች ወዲህ ሚስት ወለደች፣ ዕቃ ይዘናል ጓደኞቼ ላክ። አንተ ቀርተህ እነሱ ላክ። ስንት ልጅ ነው ያለ ካንተ? አሁን 4 ልጅ አለ፣ ሌላ ልጅ አለኝ። 4 ልጅ አለ። እሷ ስንት ልጅ አላት? ከኔ 3። አሃ ካንተ ጋር 4 ነው ያላት። አንተ አባት ነህ፣ በአጥር ዘለ ለምን ትገባለህ? 45 ዓመቴ ነው። እንደ 5 ዓመት ልጅ ነው የሚያደርገኝ። መጠጥ ቤት ቁጭ ስል ከሌለኝ አይቼ ወፈር ያለ ሰው ጋር ነው የምቀመጠው። እየጠጣው አጫውተዋለሁ። ከዛ ወዲህ ሞቅ ሲለኝ ኪሴ ባዶ ስለሆነ እጣለዋለሁ። ከፍላለሁ ብለህ ጠርተኝ እዛው ወላ ብርጭቆ ወላ ምናምን የራሱ ጉዳይ ብዬ ታስገርመዋል። ዝም ብለህ ተጠግተው ተቀምጠህ ጠጥተህ ታስቀይመዋል። አዎ ጨዋታ አነሳለታለሁ። በኋላ ሞቅ ሲለኝ በሊሳቡን ክፈል ስለው ድንግጥ ይላል። ምን ትደነግጣለህ ና ብለህ ጠርተኝ ብዬ ራሱን እጣለዋለሁ። ቅድሚያ ቶሎ ብዬ በቴስታ ነው የምመጣው። የዛሬ 20 ቀን እንደዚህ አድርጌ እንዲህ ሲል ብርጭቆ ነው እንደዚህ ስንጥቅ ብሎ እዚህ ጋር ገባው። እሺ እዚህ ስንማር የትኛው ትምህርት ደስ አለህ? ሳንቲሙ የጠፋው ሳንቲም እና ማሸነፍ። አሁን ያስተማርከን አሸናፊነት። ከእንግዲህ ወዲያ እኔ አሸናፊነት እሆናለሁ፣ ለባለቤቴም ለእናቴም መጀመሪያ ለራሴ። አሁን ልጄ እዚህ አለች፣ አዝናብኝ ነው ተከትላኝ የመጣችው። ልጄ እዚህ አለች። ያው በጸሎት በላት። እሷንም በአንተ ፊት ይቅርታል በላት። 2 ዓመት ሆኖናል። እኔ ሳሎን ነው ማድረው፣ እነሱ ተሰብስበው ጓዳ አልጋ ላይ ናቸው። የአንድ ሳንቲም 2 ገጽታ ነን። ግን ከእንግዲህ ወዲያ አይሆንም። እውነት አይሆንም። ሶስተኛ አይሆንም። አጨብጭቡላት። የአዳማ ሰዎች ያፈረጥኳችሁ ያላችሁም የሌላችሁም ይቅር በሉኝ። ተለውጫለሁ። አሸናፊ ሆኜ አንደኛ ሆኜ ደጋሚ እናንተንም ወደዚህ ይዤ እመጣለሁ። እናቴ አዳዬ እናቴ ይቅር በይ። ፍርዬ አያት ስንታየው ይቅር በሉኝ። በቃ ባለቤቴ እውነት ያው አስቀይሜሻለሁ። በጸሎት የታለች? ያስቸግራል በጣም። በሳምንት ስንት ቀን ያስቸግራል? ሁሌ ማለት ይቻላል በየወሩ በየአመቱ በቃ እኔ እንጃ። ሁሌ? አዎ። ከአመት ትምህርትሽ ላይ ተጽዕኖ ፈጥሮብሻል? በጣም
ትምህርትሽን እና ይከታተል? አይ አይከታተልም። ምን ያደርግልሻል? ምንም አድርጎልኝ አያውቅም። ብቻ እኔ በጣም እንዲለወጥ ነው የምፈልገው። ዘንድሮ ስመጣ ለኔ ሳይሆን ለሱ ነው የመጣሁት። ምናልባት እኔ እሱ ከተለወጠ እኔ እለወጣለሁ ብዬ ነው የመጣሁት። አስጨንቋቸዋል ቤት ውስጥ በጣም። እናትሽ ምን ትላለች? በቃ ሁሌ በሱ ምክንያት ሁሌ እንዳለቀሰች ነው። ሁሌ ሰሞኑን ስለ ትምህርቱ ጠይቀሽው ነበር? አይ አልጠይቀውም። ምክንያቱም በቃ ብዙ ነገር ነው የሚያስረዳኝ ራሱ። ያስረዳሻል? በጣም ነው የሚያስረዳኝ። ስለዚህ አትጠይቂው። አልጠይቀውም። እግሯ ስር ወድቃ ይቅርታ ጠይቃት። መሃሪነን ካሉ ስታምሪ በእናትሽ ህይወት አንደኛ ነሽ። ቃልን ሰጥተሃል፣ ተቀርጸሃል። ካሜራ ላይጣት ተቀርጸሃል። ከዚህ በኋላ ሚስትም ምረት አድርጋላለች፣ ልጅም ሰፈር ጎረቤት ሁሉ ምረት አድርጎላል። ማፍረቱን ቀጥላለሁ ካልክ ግን በመልካም ወጣት ያለኝን አቅም ሁሉ አሰባስቤ ነግሬሃለሁ። ካሁን በኋላ ቢያስቸግር ስልኬን ሰጥሻለሁ። አንድ ቀን አንቺ ከምትዩ ውጪ እንደዚህ ዝንፍ እላለሁ፣ በሌሊት 8 ሰዓት ዘልዬ እገባለሁ ብትል ከአዳማ ብለሽ ትደውይልኛለሽ፣ ቴክስት ታደርጊያለሽ። አንድ ሰምተሃል ወድሻል። ትማሪያለሽ? ስንተኛ? አሁን ወደ 9። አረ ትማርበት። 2019 የመፍረጥ አመት ነው የሚሆንብህ። ነግሬሃለሁ። እኔ ምን ልግዛልሽ? ጫማ ልግዛልሽ? ልብስ ልግዛልሽ? ምን ልግዛልሽ? አንቺ አታውቂም። እኔ እገዛልሻለሁ። ገዛልሻለሁ። 10,000 ብር ሰጥሻለሁ። ጫማ ሱሪ ትገዣለሽ። በአንቺ እድሜ በ16 ዓመትሽ በሴትነትሽ ከባድ የህይወት ፈተና ቤት ውስጥ ያለ እሳት ተቋቁመሽ ትምህርት ቤት በመሄድሽ እንደገና ደግሞ በአባትሽም ተስፋም ሳትቆርጪ ሳታፍሪም ደክመሽ ለሱ ብለሽ እዚህም ስለመጣሽ እንደው ደሞ ይበቅልልሻል፣ ይከናወንልሻል። እግዚአብሔር የብዙዎች እናት ያደርግሻል፣ ይከናወንልሻል። እሺ ልብሽን ጠብቂ። የሰው ሀብቱ ልቡ ነው። አእምሮሽን ልብሽን ጠብቂ። እወድሻለሁ። ቻው